እንዳትል ና ነግሬያለሁ። ጠፋል ና ሊያመልጥ ነው እኮ ና መሳሪያ ነው። አረ ምን ያስመጣ ፈልጋ ነው። አሁን ህግ የሚያግዝ ሰው ነው እንዴ? አሁን ስርዓት ሁለታችሁም ስርዓታችሁን ያዙ። የሚያጨቃጭቅ ነገር የለም። እየሰማኝ ነው አንተ? አይናገረኝ በቃ ዝም በልሻው። ቀጥ ብለህ ትሄዳለህ፣ እዛ ቃልን ትሰጣለህ። ጨርሻለሁ። ኢንስፔክተር አሁንም እኮ ሊያመልጥህ ነበር። አይታላ እሱማ አይቼዋለሁ። ሰላም ቤተሰቦቻችን እንዴት ናችሁ? እኔ ያለው እናንተ እንዴት ናችሁ? ደህና ናችሁልኛ? ያው የሰው ልጅ ረሺ ባህሪ አለው። ስለዚህ ያው እኔም ሰው እንደመሆነ መጠን የነበረውን ነገር በሙሉ ስሜቴን ሀዘኔን ሁሉ ያው መተው መርሳት ሰዋሰዋዊ ባህሪያችን ስለሆነ ዛሬ ከሀዘን ይልቅ ዛሬ እሳት ጎርሼ ነው ዛሬ የመጣሁት። ይህም ደግሞ ቤቴን ለማስተካከል ቤቴን ሰላም ለማድረግ ቤቴ ላይ ያለ መጥፎ ነገር ወደ ቤቴ እየገባ ያለ መጥፎ ቆሻሻን ነገር ወይም ሰይጣንን መጀመሪያ መመለስ አለብኝ፣ ያንን ማስወጣት አለብኝ። ስለዚህ አንድ ሁለት ቀን 3 ቀን 4 ቀን ማለት 4 ቀን ያው ትላንትና ነው ወደ ቡታጀራ የተመለስኩትኝ። እሱንም የበቀል ዱላዬን ልጀምር ነው። እኔ ያው ቤተሰቦቼ በጣም ቢግ ሪስፔክት ለእናንተ ለውድ ቤተሰቦቼ በተለይ መጀመሪያ ምክንያቱም የተሰራናቸው በሙሉ ነገሮችን ወደ እናንተ የደረሱትን በሙሉ አይታችኋል። እየተደረገ ያለው ነገር ነው እያያችሁ ነው። ቢሆንም የምትሰጡት እየነገራችሁኝ ያለው እየሰጣችሁኝ ያለው ኮመንት ምን ያህል እኔን ጠንካራ እንደሆነ እንደረዳኝ አልነግራችሁም። ዛሬ አይደለም ዛሬ ከማሂ ጋር በተጋጨንበት ከማሂ ጋር በተጣላንበት ሰዓት አይደለም። የዛሬን አያርገውና ማሂ ታማ ስንገላታ ከሷ ጋር ጸበል ለጸበል ገደል ለገደል ስሰቃይ ካጠገቤ በጎኔ በምክር እዚህ ቦታ እንደዚህ አርግ እንደዚሁን እያላችሁ ያላችሁ ውድ ቤተሰቦቼ ለእናንተ ክብር አለኝ እና ዛሬ ማታ ነው የመጣሁትኝ። ዛሬ ሁሉን ነገር ቦታ አስገባለሁ ብዬ አስባለሁ። ከዛ በኋላ የሚሆነውን ነገር እኔም በነፍስም ይሁን በህይወት የሚመጣ ነገር እኔም ልወጣ የራሴን መስዋዕትነት መክፈል ያለብኝ። በቃ እኔ ፋሚሊ ያለኝ ልጆች አሉ። እኔ ልጆቼን ማዳን ቅድሚያ የኔ ድርሻ ነው ያለው። ልጆቼን ማዳን ቅድሚያ የኔ ድርሻ ስለሆነ እኔ ሞቼ ልጆቼ ማትረፍ አለብኝ። እየተፈጠረ ያለው ነገር ከባድ ነገር ነው። እኔ የኔ ህይወትና የሩታ ህይወት ተመሳሳይ ነገር ነው እየተደረገ ያለው። ይህም ደግሞ የሆነው የሩታ አክስት ልጅ በመሆኗ እሷንም ለማጥቃት ፋሚሊዎቿን ለማጥቃት የሩታ ወገን የተባለው በሙሉ የማጥቃት ስራ ነው፣ ዘመቻ ነው የተወጣብን። ስለዚህ እኔም የራሴን ምላሽ እሰጣለሁ። በእርግጠኝነት ዛሬ እኔ የምንቀሳቀሰው እንቅስቃሴ እኔ ማደርገው መወስደው እርምጃ ቤተሰቦች ዛሬ እኔ አስደስታችኋለሁ ብዬ አስባለሁ። በቃ እኔም ራሱ ዛሬ ውስጤ ሰላም የሚያገኝበት ጊዜ ነው። የሩታንና የማሂን የኔን ህይወት ማለት ነው እየበጠበጠ ያለው ክፉ ሰው፣ ተንኮለኛ፣ ሴረኛ፣ መሰሪ የሆነ ሰው ዛሬ በህግ ቁጥጥር ስር መዋሌ የማይቀር ነው። በቃ አትጠራጠሩ። ይሄንን ነገር ነግራችሁ ቀጥታ ነው የሚሄደው ወደ ፖሊስ ጣቢያ ነው እና ፋሚሊ ዛሬ ብዙ የኔ ወዳጆች የኛ ወዳጆች ብዙ አሉ እኛን ሰፖርት የሚያደርጉ
ምርጥ ጓደኞቼን ታውቋቸዋላችሁ። እንግዲህ ያው የዛሬን አርገውና ዛሬ ጠላት የሆነብኝ ቴዲም ውድ ጓደኛዬ ነው፣ የረጅም ዓመት ጓደኛዬ። ግን በዚህ ያህል እንትን ክፋት፣ ይህን ያህል እንደዚህ አይነት መጥፎ ነገር እኔ እንጃ። አንዳንዴ ከበስተኋላ የሚመጣ ነገር ባይዜ በጣም ከባድ ነው። ምክንያቱም ዛሬ ሁለት እጅ ሁለት እግር ያለው ሁለት አይን ያለው ሰው ነገ ምን መጥቶበት አንድ እግርና አንድ እጅ እንደሚሆን ስለማይታወቅ ማለት ነው። ነገን አናውቅም። የነገው የሚያውቅ ማንም ሰው የለም። የነገው የሚያውቅ ቢኖር ማንም ወንጀል አይሰራም ነበር። ቤተሰቦች፣ እኔም ከ20 ዓመት በላይ ጓደኛ ነው ቴዲ። ነገ እሱም ይሄንን እሰራለሁ ቢል 20 ዓመት አብረን ላንቀጥል እንችል ነበር። ይሄንን አይነት ክፋት ውስጡ ገብቶ ቢሆን ኖሮ ማለት ነው በጊዜ እንላይ ነበር። ግን ከጊዜ በኋላ ጊዜ ያመጣው ነገር ነው የሱ ክፋት። በምን እንደመጣ እኔ አላውቅም እንጂ እኔ ቴዲ ነግራቸዋለሁ እኮ ከዚህ በፊት እኔ ፊልድ ስወጣ እኔ መስክ ስሄድ ወይ ትሬኒንግ ሲኖረኝ እኮ ቴዲን ቤት አደራ ልጆችን እያልኩ ምደውልለት እኮ ጓደኛዬ ነው። እኔ ቤቴ ቢያድር እኮ ማልጠረጠረው ጓደኛዬ ነው። እሱም ደግሞ እንደዚህ አይነት ነገር የለበትም እንዴ። እኔ ምን አይነት ሰይጣን ውስጡ እንደገባ ምን አይነት መንፈስ ውስጡ እንደገባ አላውቅም። እግዚአብሔር እኔ በጣም ማላውቀው ሰው ወይስ ምንድነው? እስከዛሬ ሌላ ታሪክ ተፈጥሯል እንዴ? ልጆቼን ሁላ እኔ ናቸው እንዴ ብያ እንድጠራጠር ሁላ አረገኝ። ምክንያቱም እንዴ እኔ ማውቀው ቴዲ በዚህ አይደለም። ቴዲን እኔ ማውቀው በዚህ አይደለም። እኔ መልካም ሰው ጥሩ ሰው መሆኑን ነው እንጂ እኔ በዚህ ያህል ክፉ እኔ እኮ ለሩታ አብርሃምን አስታርቃለሁ መልሳለሁ ብሎ ሲል የእውነት መስሎኛል። እኔ ራሱ ደስ ብሎኛል። በቃ እንዴ አንተማ እንደዚህ አይነት መልካም ሰው እውነትም ጓደኛዬ ማውቀው በዛ ልክ ስለሆነ እንጂ እንደዚህ ከበስተጀርባ ሴራ የሚሰራ እንደዚህ ከበስተጀርባ ተንኮል የሚሰራ ሰው ነው ብዬ እኔ አላስብም በምንም። እና ቤተሰቦች እኔ በጣም ውስጤ ተጎድቷል ከምንም በላይ። ቴዲ ይሁን ቴዲ ክፉ ነው፣ በቃ ቴዲ ወንጀለኛ ነው፣ ቴዲ ኃጢአተኛ ነው ብለን እንወስን። ከኃጢአትም ከወንጀልም በላይ የኔ ሚስቴ እኔ ምላትን ካልተቀበለች ቴዲ አይደለም ወንጀለኛ፣ ቴዲ አይደለም ኃጢአተኛ። እኔ መጀመሪያ መመለስና መያዝ ያለብኝ ቤቴ ነው። በተደጋጋሚ ቴዲ ሲፎክር ቪዲዮ ሲሰራ ሲፎክር ሲዝት የነበረው ቤት ክፍት ትቶ ሄዶ ቤቴ ማገባ በጣም የሚገርመኝ ንግግር። እውነቱን እኮ ነው። በቃ እኔ ስብር ያልኩት ከዛ ሰዓት በኋላ ነው። በቴዲ ተስፋ የቆረኩት ቤት ክፍት ትቶ ሄዶ ቤቴ ማገባ ማለት እኔ እግዚአብሔርን በጣም እኔ ከሱ ይሄን አይነት ንግግር እንኳን እውነት እንደዚህ አይነት የሆነ እንትን አዘል ይሄ ቅኔ አዘል ንግግር ምንም ቴዲ ያቃል ብዬ ሁላ አላስብም። የምር እኔ በጣም ነው የምወደው። ምናልባት ስለምወደው ሊሆን ይችላል ያ እንደዚህ አይነት ነገሮችን ለሱ እንትን ያላልኩትኝ እና በጣም ፋሚሊ ዛሬ ጉዳይ አለኝ። ጉዳይ ደግሞ ዛሬ ከህግ ጋር ነው። ምክንያቱም በተደጋጋሚ እኔ በተለይ ያንን የባለፈውን ቪዲዮ እውነት ማይ ባትኖር የዛን ቀን ቤቴ የመጣ ሰዓት ማለት ነው ደፋው ነበር። አንድ ጥይት የትኛውም ጀግና ሰው ቢሆን ማለት ነው ከአንድ ፍሬ ጥይት አልፍ የትኛውም ጀግና እኔኛ አለ ዳምፔል የገፋ ይሄ ተሽከርካሪ ተወርዋሪ ሰው ቢሆን ከአንድ ጥይት አልፍ ማንንም ማለት ነው። የዛን ቀን እሷ በመኖሯ እሷ ይዛብኝ ባይሆን ኖሮ አብቅቶለት ነበር። እኔ ግን ያው እንግዲህ ልጆቼ ሜዳ ላይ ይቀሩ ነበር። ግን እግዚአብሔር አዋቂ ነው፣ ታላቅ ነው። እሷ በመኖሯ አንዳንዴ ሰይጣንም ሲመጣ ሰይጣን ይመልሰዋል ይባላል። ያው የኔ ሚስቴም ሰይጣን ነች። ምክንያቱም እሷ ያመጣችው ሰይጣን ነው ቤቴ ገብቶ እንደዛ አይነት መሳሪያ እንዳወጣ ያደረገኝ። ስለዚህ ፋሚሊ ዛሬ ያሰማሯቸው የማምናቸው ባይዜ እኔ ተንኮለኛ ክፉ ናቸው ብዬ ማስባቸው ሰዎች ናቸው ከጎን ያሁን ሆነው ወዳጅና ጠላታችሁ የምታውቁት በችግራችሁ ጊዜ ነው። ወዳጅና ጠላት የሚለየው በችግራችሁ ጊዜ ነው።
በድሎት ጊዜማ ማን ነው ማንም መንገደኛም ወዳጅ ነው። በድሎት ጊዜ ማን ወንጂ መንገደኛው ማያቃችሁላ ለእናንተ እግር ላይ የሚነጠፍ ነው። ስለዚህ ይህንን ዛሬ እያገዙኛሉ ምርጥ ልጆች አሉ፣ ጓደኞቼ ናቸው። መረጃ እያቀበሉኝ ባይዜ መረጃ ማለት አንዳንዴ እንደ አቃጣሪ እንደወረኛ እኮ ሊቆጠር ይችላል። ያ ሰው ለኔ መረጃ ሲነግረኝ አይደለም እኔን ሴቭ እያደረገኝ ነው፣ ቤቴን ሴቭ እያደረገ ነው። ስለዚህ አሁን ቤተሰቦች ዛሬ ከባድ ነገር ነው ማሳያችሁ። ዛሬ እናንተ የምትደሰቱበት ቀን ነው። የኔ ብቻ ህይወት አይደለም፣ የአብርሃምና የሩታም ህይወት ዛሬ ይሄ የተበጠበጠ ያለው ታሪክ ዋናው ሴረኛው ይሄ ስሩ አላ ስሩን ነው ነቀለም ምንጥለው ዛሬ እንይዘዋለን። ቤተሰቦች አሁን ፖሊስ ይዤ እመጣለሁ። ከፖሊስ ጋር ያለበት መረጃ የሚሰጠኝ ሰው አለ። በእርግጠኝነት ከትንሽ ደቂቃ በኋላ ይደውልኛል ብዬ አስባለሁ። ምክንያቱም እየተከታተለው ስለሆነ ማለት ነው። ቁጭ የሚልበት ቦታ ላይ ነው ፖሊስ ይዤ መሄድ ያለብኝ። ስለዚህ ቤተሰቦች አብራችሁኝ የትኛው ይሄኛው ቤት ሁለተኛው የትኛው ቴዲ አቤት ማን ነው? ቴዲ የሚባል አለ። ቴዲ አትዝጋው። ሊያመልጥ ነው እኮ ምን ያስሩጣል? ይፈልጋል። ማን ይፈልጋል? ይኸው መጥሪያው ተውላል። ተቀበል። ይኸው እስከ ዛሬ ማን ነው ስንት ከሳምንት በላይ በአካል አግኝቼው አልቀበልም ብሎ ነው። እንግዲህ ዛሬ ይኸው ማንም እሺ መጥሪያ ሰጣኝ አይደል? አዎ የህግ አካል ነው። ትክክል። ስለ ህግ ጠንቅቄ የማውቀው ነው። ካወቅ በመጥሪያው መሰረት እመጣለሁ። ስለ ህግ ጠንቅቄ አሁን ነው የምትሄዳለህ እንዴ? አንተ ህግ የምታውቅ ነህ እንዴ? አንተ ህግ የሚያግዝ ሰው ነህ እንዴ? አሁን ስርዓት ነው። ሁለታችሁም ስርዓታችሁን ያዙ። የሚያጨቃጭቅ ነገር የለም። እየሰማኸኝ ነው? አንተ አይናገረኝ። በቃ ዝም በልሻው። ቀጥ ብለህ ትሄዳለህ፣ እዛ ቃልን ትሰጣለህ። ጨርሻለሁ። ኢንስፔክተር አሁንም እኮ ሊያመልጥህ ነበር። አይታላ እሱማ አይቼዋለሁ እንዴት እንደሚያየው። ጥጋብ እኮ ጥጋብ አይደለም ይሄ። አንተ አይመለከተም። ስርዓትህን ያዝ። የህግ አካል አለ። አንተም ስርዓትህን መጥሪያ ሰጠኝ አይደል? አዎ በቃ በህግ ፊት ሊያስፈራራኝ አይደለም፣ ሌላ ነገር ሊያወራኝ አይደለም። አንተ አለ አንተ አውራኝ ስለመጣህበት ነገር። ስለዚህ ስለ ፍርድ ቤቱም ትእዛዝ አንተ ነህ ልታስረዳኝ የሚገባ። ችግር ነው ማስረዳት። ስለዚህ አይመለከተውም። አርፎ ይቀመጥ። አንተ ቆይ ስርዓት ይኑር። በቃ ውስጥ ራሱ ጓደኞቹ ይኖራሉ አይደለም። ቀጣይ የምናየው ጉዳይ ነው እሱ። ይኸውልህ አሁን ቀጥ ብለን እስር ቤት እንሄዳለን። ለምንጠይቁ ጥያቄ መልስ ትሰጣለህ። ተስማማን? በትእዛዝ ሰጠኛል። በትእዛዙ መሰረት እመጣለሁ። እኔ ወስዳለሁ። እኔ ነኝ። ኧረ ጥጋብ አለ ኢንስፔክተር። ጠግባለህ እንዴ? ሂድ። ቆይ አይደለም ቆይ በምናልባት እዚህ ያስቀመጠው ምናምን ነገር ሰዎች ካሉስ ምናልባት የሚያስፈልጉ ሰዎች ካሉ እሱ አይመለከትም። ትእዛዝ የመጣው ለኔ ነው። መረጃ ሊሆነን እኮ ይችላል። ትእዛዝ የመጣው ለኔ ነው። በቃ ትእዛዝ የተፈለኩት እኔ ነኝ። ትክክል። በቃ ይዘኝ። ስለዚህ ቃል በሚሰጥበት ስለሌላ ሰው ምን አገባ? ስርዓት ያዝ። ደግሞ አሁንም ትወጣጣራለህ። እንነጋገራለን። እኔ እናንተ ቦታ ይኖረናል። ችግር የለም። እኔ እናንተ አንተ የህግ አካል ነህ። ስለሌላ ነገር እንዳያወራኝ እንዳይነካኝ ምናምን ነገር አትበል። እንዳነካኝ ስርዓት ያዙ። እንደውም ነው ህግ እንዲከተል ህጉን ተከትሎ እንዲደረግ ያደረኩት ሆን ብዬ ነው። እንዳነካኝ ከአንተ ጋር ማን ነው? እኔ አንተም የሆነ ነገር በማድረግ እኔ መታሰር አልፈልግም። ችግር የለም እሱ። ስለዚህ እኔ እናንተ ማን ነው? ህግ ነው የሚዳኘን። ህግ ፊት ቆመት መልስ ትሰጣለህ። እያንዳንዱ
ስለኛ ስለሌላ ነገር እዚህ ጋር ስለ ትዳራችን ስርዓት አስይዘው ስርዓት ያዝ። እያንዳንዱ የምትጠይቀውን ጥያቄ የሚያስፈልገውን ነገር እዛ ፍርድ ቤት ጠይቀዋል። እኮ በሩ እንዳይዘጋ ካሜራ ኢንስፔክተር እየጠበቀው አንተ ስርዓት ይኑር። አንተ ሰው ታውራ እኔ ስማኝ፣ አንተ ዝም በል። ይደባደቡ ላይ ሞክራለሁ። ጋበኝ ዛታ ተመልሳታለህ። ሂድ አንተም ዝም በል ብያለሁ እኮ። እንዴት እንደሚያየኝ ያየው ዝም አትልም አንተ። ስርዓት ያዝ። እስከዛሬ